ወዳለው ማለት ብቻ የእግዚአብሔርን መውደዳችን ማረጋገጫ አይደለም። ሰው የሚጠላውን ሰው እኔ እኮ አንተን ወዳለው ሊል ይችላል። የሚጠላውን ማየት የማይፈልገው በልቡ ቂም የያዘበትን በልቡ ከዛ ሰው ጋር መገናኘት የማይፈልገው እሱን እኮ እወዳለሁ ሊል ይችላል። እወዳለሁ ማለት ማረጋገጫ አይደለም። አዳም ሲፈጠር ክርስቲያኖች አስቡ፣ በእንስሳትና በመላእክት መካከለኛው ፍጥረት አዳም ነው። በመላእክትና በእግዚአብሔር መካከለኛው ፍጥረት ማን ነው? አዳም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ይትባረክ እግዚአብሔር አምላከ አበዊነ ዘገብረ ሰማየ ወምድረ ወኩሎ ዘውስቴቶሙ። ክቡራን አበው አይንተ እግዚአብሔር ካህናት፣ መምህራነ ወንጌል፣ ዘማሪያን፣ ምዕመናንና ምዕመናት በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔርን ትወዱታላችሁ? እርግጠኛ ናችሁ? ትወዱታላችሁ? እርግጠኛ ናችሁ? ነው የማይወደዋል አለ? ሁላችሁም ትወዱታላችሁ? እሺ እናየዋለን። ከወደድነው ማለት ነው። በምን ይታወቃል? እግዚአብሔር መውደዳችን። እወድሃለሁ ማለት ብቻ የእግዚአብሔርን መውደዳችን ማረጋገጫ አይደለም። አስቡ፣ እግዚአብሔርን ወደዋለሁ ማለት ብቻውን ማረጋገጫ አይደለም። የሚወደኝስ ምንድነው የሚለው? የሚወደኝ ቢኖር ትእዛዜን ይጠብቅ አይደል? የሚወደኝ ቢኖር ትእዛዜን ይጠብቅ። ትጠብቃላችሁ? እየጠበቃችሁ ነው? አስቡ፣ መውደዳችን እወድሃለሁ ማለት ማረጋገጫ ማለት አይደለም። ሰው የሚጠላውን ሰው እኔ እኮ አንተን ወዳለሁ ሊል ይችላል። የሚጠላውን ማየት የማይፈልገው በልቡ ቂም የያዘበትን በልቡ ከዛ ሰው ጋር መገናኘት የማይፈልገው እሱን እኮ እወዳለሁ ሊል ይችላል። እወዳለሁ ማለት ማረጋገጫ አይደለችም። እግዚአብሔርን መውደዳችን የሚታወቀው በተግባር ላይ ትእዛዙን ስንጠብቅ፣ እግዚአብሔርን መውደዳችን የሚረጋገጠው በስራ ላይ ነው። እግዚአብሔር አዳምን መውደዱን ገለጠለት። አዳም ደግሞ እግዚአብሔርን መውደዱን እንዲገልጥ ምን አለው? ትእዛዝ ሰጠው ማለት ነው። ትእዛዝ ሰጠው። ያቺ ትእዛዝ አዳም የእግዚአብሔርን ምን ያህል እንደሚወደው ማረጋገጫ ነበረች። የአዳም ፍቅር የሚገለጥባት ነበረች ያቺ ትእዛዝ። ያችን ትእዛዝ ሲሽር አዳም ምኑን አጣ? አምሳሉን አጣ። አምሳሉን አጣ። አምሳሉ ምንድነው ብያቸዋለሁ? ቅድስና፣ ንጽህና፣ ገዥነት። ገዥ ነበረ፣ ገዥነቱን አጣ። የሚያሳድዱት ሆኑ እንስሳት። እሱ ስም ያወጣላቸው እንስሳት አሳደዱት። እሱ የሚገዛቸው የማይገዙለት ሆኑ ለአዳም ማለት ነው። አምሳሉን አጣ፣ ገዥነቱን። እንደገና ንጹህ ቅዱስ ነበር አዳም። ንጽህናውን ቅድስናውን አጣና ረከሰ። አምሳሉን አጣ። አዳም ምኑ ቀረ? አራያው ብቻ ቀረ። አዳም ሲፈጠር ክርስቲያኖች አስቡ፣ በእንስሳትና በመላእክት መካከለኛው ፍጥረት አዳም ነው። በእንስሳትና በመላእክት መካከለኛው ፍጥረት ምን ማለት ነው? እንስሳዊ ባህሪ ያለው የሚበላ፣ የሚጠጣ፣ የሚደክም፣ የሚነሳ ይሄ እንስሳዊ ባህሪ ነው። እንደ መላእክት ደግሞ የሚያመሰግን፣ እንደ መላእክት ቅዱስ የሆነ ንጹህ የሆነ የማትሞት ነፍስ ያለችው በእንስሳትና በመላእክት መካከል ወይም ከመላእክት በታች ባሉ ስነ ፍጥረት መካከለኛው ፍጥረት ማን ነው? አዳም ነው። የሰው ልጅ ነው። ከዛም በላይ በመላእክትና በእግዚአብሔር መካከለኛው ፍጥረት ማን ነው? አዳም ነው። አምሳለ እግዚአብሔር ያለው በእግዚአብሔር አምሳል የተፈጠረ አዳም ብቻ። ሌሎቹ ፍጥረታት እግዚአብሔርን አይመስሉም። መላእክት እግዚአብሔርን መስለው አልተፈጠሩም። በአርአያ እግዚአብሔር የተፈጠረ ሌላ ፍጥረት የለም። በነቢብ በሐልዮ የተፈጠሩት በነቢብ ያልተፈጠሩ አሉ። በነቢብና በሐልዮ ተፈጥረው በተግባር አልተፈጠሩ። አዳም ግን በተፈጥሮ በሐልዮ በማሰብም በመናገርም በመስራትም የተፈጠረው አዳም ብቻ ነው።
በመላእክት መላካዊ ባህሪ ያለው የሚያመሰግን ነው፣ ፍጡር ነው፣ የማትሞት ነፍስ አለችው። መላእክትን ይመስላል። በንጽህና በቅድስና በገዥነት እግዚአብሔርን ይመስላልና መካከለኛ ፍጥረት ነበር። ያቺ ትእዛዝ እግዚአብሔር ሲሽር በእግዚአብሔርና በመላእክት ያለው አምሳል ጠፋ። አምሳል እግዚአብሔርን ሲያጣ ከመላእክት ተለየ፣ እንስሳት ሆነ። በመላእክትና በእንስሳ መካከል ያለው ግንኙነትም ተቆረጠ። አዳም ምኑ ብቻ ቀረ? አርአያ እግዚአብሔር ብቻ፣ ይሄ ቅርጹ ብቻ ቀረ። አሁን ሌላ ነገር የለውም። በእንስሳትና በመላእክት በስነ ፍጥረትና በእግዚአብሔር መካከል የነበረው መካከለኛነቱ ታጣ። ምን ብቻ ሆነ? እንስሳ ብቻ ሆነ። አዳም የሚበላ የሚጠጣ የሚደክም እንደገና ደግሞ ኃይሉ በሆኑ ነገሮች የሚበረታ የሚተኛ የሚነሳ ሆነ አዳም ማለት ነው። ስነ ፍጥረትን ይገዛነ ነበር። ስነ ፍጥረት የሚገዙት ሆነ፣ አጋንንት የሚገዙት ሆነ ማለት ነው። እየተረዳችሁ ነው? እየገባችሁ ነው ሐሳብ? ስነ ፍጥረትን ይገዛ ነበር፣ አጋንንት የሚገዙት ሆነ። ገዥ ነበረ፣ ተገዥ ሆነ። በመንጸፈ ደይን ወድቆ በአጋንንት እግር እየተጠቀጠቀ የሚኖር ሆነ አዳም። አሁን አርአያም እንስሳት የሚገዙለት ማንን ስለሚመስላቸው ነበር? እግዚአብሔርን ስለሚመስላቸው እንስሳቱ ይገዙለታል። ነምሩ የሚገዛለት፣ አንበሳው የሚገዛለት ፈጣሪያቸውን ስለሚመስል ነበረ። የፈጣሪያቸውን አምሳል ሲያጣ ነብሩ የሚያሳድደው፣ አንበሳው የሚያሳድደው፣ ቀንድ ያላቸው ፍጥረታት በቀንዳቸው የሚያሳድዱት ሆኑ። ለምን ከተባለ ፈጣሪያቸውን አይመስልም። አሁን ሌላ ሆኗል። የሚመስለው ሌላ ሆነ ማለት ነው። የሚመስለው ፈጣሪያቸውን ሲመስል ይገዙለታል። ፈጣሪያቸውን የማይመስል ሲሆን ደግሞ ሲርቅ ሌላ ፍጡር ሲሆን የሚያሳድዱት ሆኑ። ሁሉም የሚያሳድደው የሚፈራ የሚርድ የሚንቀጠቀጥ ደዌ የሌለበት አዳም ደዌ ያለበት ሆነ። በበሽታ የሚሰቃይ ሆነ። ደዌ ያልነበረበትም በፈቃዱ አመጣ። ሞት የሚገዛ ሆነ። አጋንንት ነፍሱን ከስጋው የሚለዩት ሆነ አዳም። ከዚህ በኋላ የሰው ልጅ ሕይወት ይሆን ሴቶች ለ80 ቀን የብቻቸው ቤት ተሰጥቶ አስቀምጠዋቸው ቤት ተዘግቶባቸው ጻይረ ሞት ሆነው እየተንፈራገጡ መቃብራቸውን ያልቆፍረው እዛው ሙተው ይገኙ ነበር። ያን የሚሆነው ያን አምሳሉን ስላጣ እያየ የሚሞተው ወይም ደግሞ የሚያየው የዲያብሎስን መልክ ነው። በሚሞትበት ጊዜ ዲያብሎስ መጥቶ ይታየዋል። የዲያብሎስን መልክ ሲያይ ከዲያብሎስ ለመራቅ ይንፈራገጣል። የዲያብሎስን መዓዛ ያሸታል። ያን የሚያስጸይፍ መዓዛውን ለመራቅ እየተንፈራገጠ ወንዶች ለ40 ቀን ጻይረ ሞት ይዟቸው በመከራ ይኖሩ ነበር። ሞት የሚባለው እሱ ነው። ሞት የሚባለው በክርስቶስ ሞት የሞተው ይህ ነው። የሥጋና የነፍስ መለያየት አይደለም ሞት የተባለው። ያኛው ጻይሩ ግን ሞት የነበረው እሱ ነው። የዲያብሎስን መልክ እያዩ ነፍስና ሥጋ መለያየት፣ የዲያብሎስን መዓዛ እያሸተቱ የነፍስና የሥጋ መለያየት ነበር። እሱን አስወገደው ክርስቶስ። ከዚህ በኋላ የመላእክት መልክ እያዩ የመዓዛ ገነትን እያሸተቱ ነፍሳቸው የምትለይ ሆነች። በክርስቶስ የተፈጸመው